እንዴት ናችሁ ጋይስ? ደህና ናችሁ? አለው እግዚአብሔር ይመስገን። እኔ የምላችሁ ሁሌ እኮ ድራማ ነው የምላችሁ። ዛሬ ደግሞ ብሩኬ ዲኮር አሰርቶ መጥቷል ነው። በቀደሙ ይሁን አይዶኖ የዛሬ ይሁን አላቅም፣ ብቻ ይሄ ዲኮር ማለት ነው። ባለፈው ወይ ጉድ ዛሬ አይደል እንደማየው እንደው ከቲክታከሮች የሚያልፍ ነገር የለም እኮና ይሄ ዲኮር ለከለ ዲኮር ፕሮሞሽን እየሰራህብን ነው ብሩኬ የራስህን ቤት ወይኔ በላቸው። እና ዛሬ ደግሞ እንግዲህ ሀይሚን ታገብኛለሽ ሊላት ይሆናል። ምክንያቱም ባለፈው ክቡ ስላደረጋት ወሽመጤን በጥሰኸዋል አግባኝ እያለችው ነበር። እና እንግዲህ ሁሉን ነገር ትቶ ብሩኬ ዛሬ ካናዳ መሄዱንም ትቶ ኧረ ምን ቆርጦ ምን ፈልጦ ነው? ቆይ ብሩኬ ካናዳ ድረስ የምትለፈው ቀይ ባህርን አቋርጠ ሀይሚን ስለጣ ነው? ተው አትሂድ፣ ይቅርብህና ለልጅህም መኖር ስላለብህ እንግዲህ ዛሬ ከካናዳ ጉዞ ቀርቶ ለሀይሚ ታገብኛለሽ ወይ ሌላት እንደዚህ የሚያምር ዲኮር ሰርቶ ዛሬ ቪዲዮ ፖስት ተደረገ። እና ደግሞ ማለት ነው አረ ጉድ ጋይስ ጉድ ነው ዛሬማ ጉድ። አቤት ብሩክ አቤት ቅሌት። ባለፈው እዩ ማለት ነው ቀለበት አሰርኩልኝ የ300 ሺህ አከበርኩ ብላ ሀይሚ መታ እንትኑን የበጣጠሰችው ጊዜ ታስታውሳላችሁ አይደል? ያ ቤት ባለፈው እዩ ሰርፕራይዝ ያደረገችውና ትናንትና ለሙሽ የተሰጠው ቤት አንድ ነው ጋይስ። በሩን እዩት፣ መቀመጫውን እዩት። እኔ እኮ ጠርጥሬ ዛሬ ነው ያዩ እና ብሩኬ ቆይ ተደውሎልን የመጣው አላቀውም ብለህ ነበር አይደል? ሀይሚ ደግሞ ከትናንት ወዲያ ደግሞ ማለት ነው ሎኬሽኑ ቀጥ አርጓ መጣኛለች። ወይኔ ውሸት! ሎኬሽኑ ቀጥ አርጎ ነው ያመጣኛለች። ውሸት አንቺ ባለፈው ሄደሽ አይደል እንዴ እዩ ብሩክን እንትን ስትለው ያኔ ሄደሽበታል። ቤቱ አንድ ነው እና ብሩኬ ደግሞ ለሙሽ አዲስ ቤት ለካዛ ነው። ባለፈው ቀለበት ለሀይሚ ማሰርኩልሽ ያላት እዛ ቤት ነው። እና ዲኮር እያሰራ እዛ ቤት ስንት ቪዲዮ ሰራ? 4 ቪዲዮ ነው እንጂ ቲክቶክ ቪዲዮ 4 ቪዲዮ ሰራ ማለት ነው። እና ለካ ብሩኬ ያንን ቤት የሙሽዬ ቤት ምናምን ብሎ ሀይሚም ታውቃለች፣ ሁሉም ያውቃሉ። ሀይሚ ሁሉን ነገር ታውቃለች። ጋይዝ ድራማ እየሰሩብን ነው። አትናደዱኝ እኮ ብያለሁ። ሀይሚን እንደዚህ አትበሏት። በኋላ መታ ወሽመጣችሁን ነው የምትበጥሰውና እዩ ያኔ ሀብሉን ስታሰር ብሩኬ እንደዚህ ብለሽ መግቢያ ስሪ፣ ከዛ በኋላ እኛ እንመጣለን፣ ከዛ ሀይሚ ትመጣለች፣ ከዛ ምናምን ሎኬሽን ተልኮልኝ ነው ምናምን እያለች ሀይሚ እንዴ ነው ሎኬሽን ገጠር ላይ ሎኬሽን ደግሞ በሎኬሽን ደግሞ መሄድ የተጀመረው ከመቼ ወዲህ ነው? ዱባይና ሳውዲ አረጋ ወይኔ በላችሁ እና ከዛ እንደዛሉ ማለት ነው። እና አቤት ምን አይነት ቀዳዳ ፍጡር እንደሆናችሁ ነው የታዘብኩት። እና ሁሉ ነገር ውሸት፣ ሁሉ ነገር ድራማ ነው። ይሄን ቤት ዲኮር አሰርቼ ለሙሽ የሰጠዋት አለ። አሁን ሰጥቷታል። ግን ይሄን ቤት ብዙ ጊዜ ነው ድራማ የሰሩበት። ባለፈው እዩ ከዛ ብሩክ የቀለበት ሲያስርላ በቃ ሁሉ ነገር። እና ለማንኛውም ድራማችሁ እንኳን ገባኝ። እኔ ቃጠል ነበርና ሀይሚ አለችበት ድራማ ላይ። ሀይሚ ሁሉን ነገር ታውቃለች። ሁለቱ ተመካክሮ ነው እየሰሩ ያሉት። ሲጀምር አልተጣሉም። በቃ አጭር አማርኛ ይሄ ነው። አልተጣሉም፣ ድራማ እየሰሩ ነው። ዛሬ እንግዲህ ብሩኬ ሀይሚን ታገብኛለሽ ወይ ሊላት ነው መሰለኝ። ዲኮር ተሰርቷል። የበቀደሙ ይመስለኛል። ግን ለእናቱ ቤት ሰርፕራይዝ ያረጋት ጊዜ እኔ እንጃ የዛኔ ይሁን አሁን እንደገና አዲስ ተሰርቶበት ይሁን አላቅም ብቻ ዛሬ በቲክቶክ ብሩኬ መጥቷል። ካናዳ አልሄድም ጋይስ፣ አልሄድም እስካሁን ድረስ አለ። ተመስገን እስካሁን ድረስ ካለ። ዛሬ ማታ ደግሞ በሀይሚ ቤት ቪዲዮ ይለቀቃል ማለት ነው። ሀይሚ እንግዲህ ወይ እያለቀቀሰች ይቅርታ ትለዋለች፣ ወይ ደግሞ ብሩክ ለሀይሚ በቃ ይቅርታዋን ተቀብሏት አብረን እንቀጥላለን፣ ከቤታችን እንኖርበታለን፣ ልጅ እንወልድበታለን፣ እንከብድበታለን ሌላት ይችላል። እና ሀይሚ ደግሞ አብረን እንሁን እያልሹ ነበር እና እስከ ልጁ ተቀብለሽዋል። ተመስገን። ለማንኛውም ማለት ነው ድራማ ነው ሁሉም ነገር። አትናደዱ፣ አትንጨርጨሩ ነው ብያችኋለሁ። መጨረሻ ላይ ልጆቹ አብረው ነው የሚሆኑ። ሀይሚም እንግዲህ ትወደኛለህ ሆይ ታፈቅረኛለህ ሆይ እያለች ነው። እና እናንተ የእውነት መስሏችሁ በጣም ብዙ አይነት አስተያየት እየሰጣችሁ ነበረ። ሁሉ ነገር ውሸት፣ ቅንብርብር ያለ ድራማ ምናምን ነው እኮ እውነት እኮ አይደለም ሁሉ ነገር። እና ብቻኛ ማየት ብቻ ነው ያለብን። እንዴት ናችሁ? ደህና ናችሁ? እኔ ወዶች፣ እኔ ማሮች፣ እኔ ፍቅሮች ደህና ናችሁ? አለው ደህና ነኝ፣ መጥቻለሁ። እንግዲህ ሀይሚና ብሩክ ተጣልተው ብዙ ቀናትን አስቆጠሩ። የሚያስደነግጥ ነገር ማደረጉ። እኛ የሚያስደነግጥ ወሬ ያወራን፣ ዋሸን፣ ዘባረቅን፣ ተዘብራረቅን፣ ሰደብን፣ ተሰደብን፣ ብዙ ነገር አለን፣ ለፈለፍን፣ አወራን። መጨረሻ ነፋ አብሮ ነው የሚሆኑ ብያችሁ ነበርና ሀይሚ ብሯስ የሀይሚ ብርስ ናት በሉ እንደዚህ
መታማታ እንዳጠራርጋችሁ። ምክንያቱም የሀብን ቪዲዮ አይታችኋል። የኔ ውድ ወንድም ከዚህም በላይ ይገባል እያለች ሲቀጥል ሀይሚ ራሱ አብራ ድራማው ላይ እየሰራችብን ብሩክ ብቻ አይደለም ማለት ነው። ምክንያቱም ይህም ቤት አላቀውም ነበር በሎኬሽን የመጣው ቤቱ አዲስ ነው አለች። ያኔ እኮ እዩ ብሩኬን አንገቱ ሀብል ያሰረችለትለት እዛ ቤት ነው። እንዲህ እኛ አይናችን ጅል የሚያይ አይመስላችሁማ? ማን ነው የሚመስላችሁ? የማናገኘው እውነት እኮ ነው። እና ያኔ እዩ ብሩኬን 300 ሺህ ያከበረችበት ቤትና ብሩኬ ለሙሼ የሰጣት ቤት አንድ ነው። ምንም ልዩነት የለውም። እና ከዛ በፊት ነው ዲኮር ሰርተው ምናምን ሀይሚ ራሱ አላውቀውም እያለች የሸመጠጠች ሰው ሀይሚ ቤቱን ታውቀዋለች። አላውቀውም በሎኬሽን ነው የመጣው። ወይኔ በላቸው ፈጣሪ ሆይ ትዕግስቱን ስጠኝ። እና ደግሞ ቤቱ የተለያየ ቤት መሆኑ ገባኝ። እና ወይ ደግሞ ከጀርባ ሰርተውት እንደ አይዶ ነው ብቻ ከዛ በፊት ነው ማለት ነው ይሄ ቤት የተጠናቀቀው። ለማንኛውም ማለት ነው የውሸታችሁ ጥግ ይኑረው። በጣም አትቀደዱ። በልክ ዋሹ። ስትዋሹ ራሱ በልክ ዋሹ። እና እንግዲህ ዛሬ ሀይሚና ብሩክ ማለት ነው ምርጦ ነው በአዲስ ነገር ነው የሚመጡት ማለት ነው። ብሩክ እንግዲህ ሀይሚን ወይ ይቅርታውን ተቀብለው አብረው በቃ አልኳችሁ ነው። እነሱ ሲጣሉ አይነግሩን፣ ሲታረቁ አይነግሩን። በቃ ዝም ብሎ ይጣላሉ፣ ዝም ብሎ ይታረቃሉ። እና ሀይሚ እንግዲህ ብሩክን አብረን ሁን እያለች ነው። ብሩክ ነው አሁን ገግሞ ከሷ ጋር አልሆንም እንደዚህ እንደውም ብዙዎቻችሁ ካናዳ ልትሄድ ነው ይሄ መኪና ይሸጣችልኝ ብሎ አይደል? መኪናው ከሰው ላይ ነው መሰለህ የገዛለት እና እንደዛ ሲል በቃ ፍቅረኛው ናት፣ ሌላ ፍቅረኛ ይዟል። ከፍቅረኛው ጋር ካናዳ ሊሄድ ነው። በቃ ብዙ አይነት ወሬ እያወራን ነበረ፣ ግን እንደዛ አይመስለኝም፣ አይሄድም። ሲጀመር ቡታጅራዎች ስራቸው ይሄ ነው። ካናዳ ልትሄድ ነው ሩታ፣ ካናዳ ልትሄድ ነው አብርሽ፣ ካናዳ ሊሄድ ነው። አብርሽስ ቢያንስ ማለት ነው ተመስገን ቻይና ሄዶ እንዲያሳይቶናል። ቻይና ነው ሄዶ ዱባይ አይመስለኝም እሱ ቻይናውን የት ሀገር ሄዶ ነበር ብቻ የሆነ ሀገር ሄዶ ተዝናንቶ መጥቷል። እና ሊዝናኑ ሊሄዱ ቀጠሮ ሲሄዱ ይጣሉና ካናዳ አውሮፓ ላይ ነው እያሉ ይሳክሱናል። እና ብሩኬም እንግዲህ ሊዝናና ሊሄድ ይችላል። ከዛ ሀይሚም ተከትላ ሄዳ ልትዝናና ትችላል። ለመዝናናት ይሆናል እንጂ ሌላ ፍቅረኛ ይዞ ባንዴ ይሄዳል ብዬ አላስብም። ምክንያቱም ተመልካችም ሊያጣ ይችላል በሚሰሩ ስራ። አሁን ራሱ ሁሉ ነገር የሚያደርገው ቤት የሚገዛው ለወንድሙ መኪና የሚሰጠው ይሄን ነገር እንድንረሳለት ነው። የልጁ ጉዳይ እንዲረሳ ነው። በቃ ስሙ እንዲታደስለት ፈልጎ ነው በቃ እንጂ ሌላ ምንም ነገር አይደለም። እና ብቻ መጨረሻ ላይ አብሮ ነው የሚሆን ነው ምላችሁ ሁሌ ምላችሁ ነገር። እና በመሀል ገብታችሁ ራሳችሁን አታሰድቡ። ድምጻችሁ እኔ አሁን ድምጼ መጥፎ ነገር እያወራው ቲክቶክ ላይ ቢመላለስ ያናድደኛል። የሆነ የሚያዝናና የሚያስቅ ነገር ከሆነ ምንም ችግር የለውና የእናንተ ድምጽ እየተመላለሰ ማንም ዩቲዩብ እየሸቀለበት እዛ ላይ ብለ ሆናችሁና በቃ ለራሳችሁ ኑሩ። መስጠት ያለባችሁን አስተያየት በልኩ ስጡ። ዩቲዩብ ላይም ቢሆን ዩቲዩብ አስተያየት ብትሰጡ እኮ ለእናንተ ይጠቅማችኋል። ቲክቶክ ላይ ግን ምንም አይጠቅማችሁም። በቃ ሰው መሳቂያ ከማድረግ ውጭ ሌላ ሰው ሀይሚም ድራማው ላይ ስላለችበት ሀይሚ ለምን እንደዚህ ሆነች ብላችሁ አትናደዱ። ሀይሚም የራሷን ጥቅም አስከብራ እየሰራች ነው፣ ስራዋን እየሰራች ነው። ብሩክም እየሰራ ነው። በቃ ብሩክንም ሀይሚንም አትሳደቡ ነው ልላችሁ የምፈልገው። በቃ እዩ ዝም ብላችሁ የድራማውን መጨረሻ